ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የሰብአዊ ጉዳይ ወጪን በራስ አቅም መሸፈን የመንግስት እቅድ በመሆኑ የሲቪል ማህበረሰብ ድርጅቶች የሀብት አማራጭ መፈለግ እንዳለባቸው የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ አሳሰቡ። የቤዛ ፖስተሪቲ የልማት ድርጅት የ25ኛ ዓመት የምስረታ በዓሉን ምክንያት በማድረግ የዛሬ ትጋት ለነገ ውጤት በሚል መሪ ሀሳብ ምክክርና አውደ ርዕይ አካሂዷል። ረህመት አደም ተጨማሪውን ይዛለች። ቤዛ ፖስተሪቲ የተሰኘ የልማት ድርጅት ላለፉት 25 ዓመታት በጤና፣ በትምህርት፣ ህገወጥ ስደትን በመከላከል በወጣቶች ገቢ ማስገኛና አቅም ግንባታ፣ በህፃናት ድጋፍና በድንገተኛ አደጋዎች ምላሽ መስጠት ዙሪያ የተለያዩ ተግባራትን ሲያከናውን ቆይቷል። የቤዛ ፖስተሪቲ የልማት ድርጅት የ25ኛ ዓመት ምስረታ በዓሉን ምክንያት በማድረግ የዛሬ ትጋት ለነገ ውጤት በሚል መሪ ሀሳብ ምክክርና አውደ ርዕይ አካሂዷል። የድርጅቱ መስራችና ዋና ዳይሬክተር አቶ ሰኢድ አህመድ ድርጅቱ ተደራሽነቱን በማስፋት በጤናው ዘርፍ በተለይም ኤችአይቪንና ቲቢን በመከላከል ሲሰራ ቆይቷል ብለዋል። አፋር ክልል፣ አማራ ክልል፣ አዲስ አበባ በ5 ክፍለ ከተሞች ከ560 በላይ የኤችአይቪ ኤድስ ምርመራ በማድረግ ከ19000 በላይ ሰዎች ኤችአይቪ ሕክምና ማስጀመር ችለናል። ከ18000 በላይ ለኤችአይቪ ተጋላጭ የሆኑ ሴቶች የቅድመ መከላከል መድኃኒት ሰጥተናል። አሁንም በመስጠት ላይ እንገኛለን። ከተለያዩ ተቋማት ጋር በመሆንም በስራ እድል ፈጠራና በሌሎች ስራዎች በሀገሪቱ የተለያዩ አካባቢዎች ተሳትፎ እያደረገ እንደሚገኝም ገልጸዋል። በ6 ክልሎች ማለትም አዲስ አበባ፣ አፋር፣ አማራ፣ ድሬዳዋ፣ ሀረርና ሶማሌ ከፍሪደም ፈንድ አይኦኤም እና ከሌሎች አጋር ድርጅቶች በመቀናጀት የተለያዩ የቢዝነስ ክህሎቶች ስልጠና፣ የማቴሪያል ድጋፍ፣ መነሻ ካፒታል እንዲሁም በአነስተኛ ወለድ ብድር በማመቻቸት ተደራሽ ያልሆኑ ከ73000 በላይ ወጣቶች የስራ እድል እንዲፈጠርላቸው አድርገናል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ቤዛ ፖስተሪቲ የልማት ድርጅት በጤናና የማህበራዊ ጉዳይ ዘርፎች ከመንግስት ጎን በመሆን ከፍተኛ አስተዋጽኦ ማበርከቱን ገልጸዋል። የሰብአዊ ጉዳይ ወጪን በራስ አቅም ለመሸፈን በመታቀዱ ቤዛ ፖስተሪቲ የልማት ድርጅትን ጨምሮ ሌሎችም የሀብት አማራጭ መፈለግ እንዳለባቸው ገልጸዋል። በዓለም አቀፍ ደረጃ የተለያዩ ሀገራት የሚያደርጉት ድጋፍ ቀንሷል። ሁሉም ለራሱ ቅድሚያ የሚሰጥበት ጊዜ ላይ ያለ ነው። በሀገራችን የትኛውንም ሰብአዊ ድጋፍ በራስ አቅም ለመሸፈን ታቅዷል። የጤናን ስራ ወሳኝ የሆኑ የጤና ወጪዎችን በራሳችን አቅም ለመሸፈን ተወስኗል። በዚህ ውስጥ ግብረሰናይ ድርጅቶች ከፍተኛ ኃላፊነት አለባቸው። ሀብት ማሰባሰብ አንድ ነገር ሆኖ አማራጭ የሆኑ ሀብት ማሰባሰብ መንገድ ማፈላለግ ያስፈልጋል። በ2030 በአፍሪካ ተምሳሌት የሆነች የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ጥረትም የሲቪል ማህበረሰብ ድርጅቶች የበኩላቸውን ድርሻ እንዲወጡ ሚኒስትር ዴኤታው አሳስበዋል። የዛሬ 5 ዓመት ምንድነው የሚጠበቅብን ሚለውን እንድናስብ ፈልጋለሁ። እንደ ጤና ሴክተሩን እንደምመራ ኢኮኖሚ ላይ ያላችሁ፣ ማህበራዊ ዘርፍ ላይ ያላችሁ፣ ዲፕሎማሲ ላይ ያላችሁ፣ በተለያዩ ግብረሰናይ ድርጅቶች የሚሰሩ ምንድነው ከኔ የሚጠበቀው ብሎ እያንዳንዱ ሰው ራሱን መጠየቅ አለበት። ጉዟችን ማንም ሰው ወደ ኋላ ሳይቀር በጋራ ነው የምንጓዘው። በዛ ላይ ምንድነው የምናስበው? እንደ ጤና በ2030 ኤችአይቪ ኤድስ እና ቲቢ የማህበረሰባችን የጤና ችግር ወደማይሆንበት ደረጃ ዝቅ ማድረግ፣ የብልጽግና ተምሳሌ ስንል የጤና ስርዓቱ ምን መምሰል አለበት፣ ምን አይነት የጤና ስርዓት ነው መገንባት ያለብን ብለን በሚገባ የምንሰራበት ጊዜ ላይ ያለነው። በዚህ ውስጥ ግብረሰናይ ድርጅቶች ቤዛ ፖስተሪቲን ጭምር ትልቅ ኃላፊነት አለባቸው። የቤዛ ፖስተሪቲ የልማት ድርጅት ባዘጋጀው የ25ኛ ዓመት የምስረታ መርሃ ግብር የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ሚድሮክ ኢንቨስትመንት ግሩፕና የካርፎር ኩባንያ የኢትዮጵያን ገበያ ለመቀላቀል የቢዝነስ ቅንጅት ስምምነት ፈጽሟል። ይህ የንግድ ትብብር የኢትዮጵያን ምርቶች በዓለም አቀፍ ገበያ ከማስተዋወቅ ባሻገር በሀገር ውስጥ የሚያጋጥመውን የምርት ጥራትና ተደራሽነት ችግር የሚፈታ ነው ተብሏል። በለጠ ታረቀኝ ተጨማሪ አለው።
በስምምነቱ ወቅት ንግግር ያደረጉት የሜርዶክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ስምምነቱ ጠንካራ የሀገር ውስጥ አቅምን ከዓለም አቀፍ የችርቻሮ ንግድ ልምድ ጋር በማቀናጀት የሀገር ውስጥ ሸማቾችን በተሻለ ሁኔታ ለማገልገል እንዲሁም የኢትዮጵያን ምርቶች ዓለም አቀፍ ደረጃን አሟልተው ለዓለም ገበያ እንዲቀርቡ ምቹ ሁኔታዎችን ለመፍጠር ያስችለናል፣ የኢትዮጵያን መልካም ገጽታ በመገንባትም ሚናው የላቀ ነው ብለዋል። አቶ ጀማል ሲያብራሩ የሀገር ውስጥ ሸማቾች ትልቁ ችግር ጥራት ያለው ምርት ማግኘት እንደሆነ ገልጸው ይህን ችግር ለመፍታትም የካርፉር ምርቶች ከፋብሪካ ተረክበን በተመጣጣኝ ዋጋ ተደራሽ እናደርጋለን ሲሉ ነው የገለጹት። ካርፉር ብዙ ምርቶች አሉት ዓለም ላይ እነሱን እናመጣለን። ሁለት የኛ ምርቶች በካርፉር ዓለም አቀፍ መደብሮች እንዲሸጡ ይደረጋል የነሱን ስታንዳርድ እስካሟሉ ድረስ። ሁለቱ ስምምነቶች እነሱ ናቸው። እነዚህ ካርፉር የምንላቸው መደብሮች ብዙ አይነት ናቸው። እንደ ሃይፐር ማርኬት የሚባሉት ብዙ ጊዜ ውጪ የሚሄዱ ሰዎች የሚያዩዋቸው በጣም ትልቅ፣ ለምሳሌ የካርፉር ትልቁ መደብር 20,000 ካሬ ሜትር ነው። የማይዙት እቃ የለም። ያንን እናመጣለን ወደ ኢትዮጵያ። ብዙ ጊዜ ጥራት የሌለው ምርቶች ወደ ኢትዮጵያ ይመጣሉ። ጥራት ያለው ምርት እናመጣለን። እንደነ ካርፉር አይነት ትልልቅ አውትሌቶች በዋጋ ተወዳዳሪነታቸው ዓለም ላይ ይታወቃሉ። ያንን እናመጣለን። ብዙ ጊዜ ሰዎች ከነጋዴ ነው የሚያመጡት። ኢትዮጵያ ውስጥ ያሉ መደብሮች ከዱባይ ከችርቻሮ መደብር እቃ ገዝተው አምጥተው አትርፈው ይሸጣሉ። ግን ከፋብሪካ ነው የምናመጣው። ስለዚህ ህጋዊ ታክስ ተከፍሎበት፣ ነገር ግን ገበያ ላይ ተወዳዳሪ በሆነ ዋጋ ምርቶች ይቀርባሉ ማለት ነው። ጥራት ያለው ምርት ይቀርባል ማለት ነው። የካርፉር ኩባንያ ዋና ስራ አስፈጻሚ ሚስተር ፓሪክ በበኩላቸው ዘመናዊ የችርቻሮ ንግድ በኢትዮጵያ አለመስፋፋቱን ገልጸው ይህ ስምምነት ግን ችግሩን ይፈታል ሲሉ ነው የገለጹት። On behalf of the Carrefour Group, I would like to say that we are very honored to be part of this prosperity journey with you. የብልጽግና ጉዟችሁ አካል በመሆናችን ደስተኞች ነን። የኢትዮጵያ ምርቶች በተለያዩ የዓለም ሀገራት ባሉ ሱቆቻችን እንዲሸጡ እናደርጋለን። ወደ 15,000 የሚደርሱ የምርት መደብሮች 40 በሚሆኑ የአውሮፓ ሀገራት አሉ። የእናንተ ምርቶች በእነዚህ መደብሮች እንሸጣለን። በአጠቃላይ ለኢትዮጵያ ምርት አምባሳደር እንሆናለን። በመድረኩ የታደሙት የገንዘብ ሚኒስትሩ አቶ አህመድ ሺዴም የችርቻሮ ንግድ አንዱ የሪፎርም አጀንዳ እንደሆነ ገልጸው ስምምነቱ የኢትዮጵያን ምርት በዓለም አቀፍ ገበያ ተደራሽ በማድረግ ፋይዳው የጎላ እንደሆነ እና ስምምነቱም እጅግ አስፈላጊ እንደሆነ ነው የተናገሩት። ይህ አንዱ የሪፎርም አጀንዳችን ነው። ከዓመት በፊት የችርቻሮ ንግድን ለዓለም አቀፍ ንግድ ኢንቨስትመንት ክፍት ያደረግነውም ለዚህ ነው። ይህ የኢኮኖሚያችን የሪፎርም አካል ነው። በመሆኑም ኢኮኖሚውን ለዓለም አቀፍ ኢንቨስትመንት ክፍት አድርገናል። በስምምነቱም ደስተኞች ነን። ስምምነቱ እንደ አስፈላጊነቱ በየ10 ዓመቱ እንደሚታደስም ተገልጿል። የተማሪዎች የምዘና ስርዓት የትምህርት ጥራትን ለማስጠበቅ በሚያስችል መልኩ መከናወን እንደሚኖርበት በምክትል ቢሮ ኃላፊ ደረጃ የአማራ ክልል ትምህርት ቢሮ አማካሪው ካሳሁን አዳነ ተናገሩ። ተማሪዎችን ብቁ በማድረግ በክልላዊና ሀገር አቀፍ ፈተና ላይ ያላቀ ውጤት ለማስመዝገብ እየተሰራ እንደሚገኝ ተገልጿል። ደጀኔ በቀለ ተማሪዎችን በተገቢው መንገድ እውቀት አስጨብጦ ወደሚቀጥለው የትምህርት ደረጃ በጥራት ማሳለፍ በአማራ ክልል ትምህርት ቢሮ ደረጃ የተያዘ አቋም ነው። በተዋረድ ያሉ ተቋማትም ይህን ለማሳካት ከፍተኛ ጥረት እያደረጉ መሆኑ ተሰምቷል። በሰሜን ሸዋ ዞን የግሼ ወረዳ ትምህርት ጽሕፈት ቤት ኃላፊዋ አለምነሽ ኃይሉና የምንጃር ሸንኮራ ወረዳ ትምህርት ጽሕፈት ቤት ኃላፊው ተስፋዬ ወልደ ጊዮርጊስ በሰጡን ሀሳብ መሰረትም የትምህርት ቤቶችን ግብዓት ከማሟላት ጀምሮ ጥራት እንዲረጋገጥ በትኩረት እየተሰራ ይገኛል። በወረዳ ደረጃ የመምህር ጉድለትም ስለነበር ጉድለት ያለባቸውን ለቅድመ መደበኛ ለአንደኛ ደረጃና ለሁለተኛ ደረጃ ክፍተቶችን ለመሙላት በሚያስችል ደረጃ ቀጥረን ወደ ስራ ገብተናል። አጠቃላይ የመማር ማስተማር ስራው እንደወረዳ ከባለፈው በተሻለ መንገድ በሁሉም ትምህርት ቤቶቻችን እየተሰጠ ነው ማለት ይቻላል። ቤተ መጻሕፍት ላይ በደንብ እንዲጠቀሙ የማድረግ ሁለተኛው ኤግዛሞች እያዘጋጀን ተማሪዎችን ለማገዝ እየሰራንበት ያለው ሁኔታ ነው። ከዛ ባሻገር ፖርሽን ከቨሬጅ ሲደረጉ በእያንዳንዱ ሳብጀክት ላይ መምህራኖች የተሻለ ወርክሽቶች እያዘጋጁ ለተማሪዎች ተደራሽ እያደረጉ በዛ እየመዘኗቸው ችግር ያለበት አካባቢ ላይ ደግሞ እንደገና በቱቶሪያል እየደገፏቸው ተማሪዎችን የማብቃት ስራውን በተገቢው እየሰራን ነው የሚል ሀሳብ አለ። በተለይ የተሻለ ውጤት እንዲመዘገብ ከወዲሁ እየተሰራ ነው ያለው የሰሜን ሸዋ ዞን ትምህርት መምሪያም የተለዩ የተማሪዎች ማትጊያና የጥራት ማስጠበቂያ ስልቶችን አሟጦ መጠቀም እንደሚገባም አስገንዝቧል። የመምሪያው ኃላፊ ጸጋዬ እንግዳ ወርቅ እንዳሉትም አፈጻጸሙ በጊዜው እየተገመገመ ይበልጥ እንዲሻሻል እየተደረገ ነው። የተማሪ ማብቃት ስራ፣ ተማሪን ለፈተና የማዘጋጀት ስራ ወደሚቀጥለው የክፍል ደረጃ እንዴት እናሸጋግረው የሚለውን
ትኩረት አድርገን እንሰራለን። እነዚህ የተለዩ የተማሪ ማብቃት ስልቶች አሉ። በእያንዳንዱ ትምህርት ቤት መፈጸማቸውን በየቀኑ ክትትል እያደረግን ነው። ጉድለቶችን በደረስንበት ደረጃ እየሞላን እያረምን እያስተካከልን ነው። ከማስተማር ባሻገር የምዘና ስርዓቱ የትምህርት ጥራትን ሊያስጠብቅ በሚያስችል አግባብ ሊተገበር እንደሚገባ ያስገነዘቡት ደግሞ በምክትል ቢሮ ኃላፊ ደረጃ የአማራ ክልል ትምህርት ቢሮ አማካሪው ካሳሁን አዳነ ናቸው። መምህራን የሚፈትኑትን ጥያቄ አውቀው አቅደው እንዲያዘጋጁና እንዲፈትኑ ማድረግ ነው። ከቀላል ተነስቶ እስከ ከባድ ድረስ በትክክል አውቀው ጥያቄዎች ከተዘጋጁና እነዚያን ጥያቄዎች ተደራሽ ማድረግ ከቻሉ ተማሪዎች እየበቁ አቅም እየፈጠሩ ለርኒንግ ኮምፒተንሲውን የመማር ብቃቱን እያሳኩ ይሄዳሉ ማለት ነው። ውጤታማ የምዘና ሂደቶች በመማር ማስተማር ሂደቱ ለተማሪዎች ግልጽ የሆኑና ያልሆኑ የይዘት ክፍሎችን በመለየትም የማካካሻ ስራዎችን በውጤታማነት ለማስቀጠልም እድል ይሰጣል ነው ያሉት። የመለየት ብቃት የሌላቸው ጥያቄዎች ምን አይነት ናቸው፣ የከባድነት ደረጃቸውስ ምን ያክል ነው የሚለው ጥያቄው ይተነተናል። ከዚያ ቀጥሎ ይህን ተከትሎ የመጣው የተማሪዎች ውጤት ደግሞ ማን ምን ጥያቄ ስቷል፣ የትኛው ተማሪ ምን ኮንቴንት ነው ሉዝ ያደረገው፣ ምንድነው ኤክስ የገባበት፣ ምንድነው የተሻለ ያለው፣ ያን መሰረት በማድረግ ደግሞ የተማሪዎች የማጠናከሪያ ትምህርት ይሰጣል ማለት ነው። የማጠናከሪያ ትምህርት ተሰጠ ማለት የተማሪዎች ውጤታማነት ከፍ እንዲል በማድረግ ረገድ ሚናው ጉልህ ነው ማለት ነው። የትምህርት ጥራት እንዲረጋገጥና ተማሪዎች የተሻለ ውጤት አስመዝግበው እንዲያልፉ በትምህርት ቤቶች ከሚከናወኑ ተግባራት ባሻገር በቤት ውስጥም ድጋፍ ሊደረግላቸው እንደሚገባ መልእክት ተላልፏል። የአፋር ባህላዊ ሕግ መድአንን በዩኔስኮ ለማስመዝገብ ስራዎች እየተሰሩ መሆኑን የአፋር ብሔራዊ ክልላዊ መንግስት አስታወቀ። መድአንን በዩኔስኮ ለማስመዝገብ ከጅቡቲ መንግስት ጋር በትብብር እየተሰራ እንዳለም ተመላክቷል። ሰለሞን አሰፌ ተጨማሪ አለው። የአፋር ክልል በተፈጥሮ ከታደለው ገጽታ በተጨማሪ ለዘመናት የዘለቀ ባህልና ትውፊት መገኛ ነው። የአፋር ህዝብ በጽኑ የሚያከብረው ማዳአ ባህላዊ የህግ ስርዓት አለው። በአፋር ባህላዊ የማዳአ ህግ የቅጣት ውሳኔ የሚወሰነው የተከለከሉ ነገሮችን ፈጽሞ በመገኘት ወይም የፈጽሙ የተባሉ ነገሮችን ሳይፈጽሙ በመቅረት እንደሆነ የአፋር ብሔራዊ ክልላዊ መንግስት የቋንቋና ታሪክ ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢብ መሐመድ ገልጸው የአፋር ባህላዊ ህግ ማዳአ በዩኔስኮ ለማስመዝገብ ከጅቡቲ መንግስት ጋር በትብብር ስራዎች እየተሰሩ እንዳለ አመላክተዋል። ይሄ የአፋር ባህላዊ ህግ የሶስቱ ሀገራት የጋራ ሀብት ነው። የጅቡቲም የኢትዮጵያ የኤርትራ የጋራ ሀብት ነው። በዩኔስኮ ለማስመዝገብ ታሪካዊ ኮንፈረንስ ለማካሄድ ነው። ይሄ ታሪካዊ ኮንፈረንስ ደግሞ የኢትዮጵያ መንግስትና የጅቡቲ መንግስት በጋራ የሚያዘጋጁት ነው። በማዳአ የአፋሮች የባህል ህግ መሰረት ጥፋት ሲፈጸም እያዩ አለመከልከል ወይም እያዩ ማለፍ ያስቀጣል ያሉት ዶክተር ሀቢብ በአፋር ባህላዊ ህግ ድርጊቱ ባይፈጸም እንኳ ሊፈጸም ታስቦና ታቅዶ ከነበረ እንደሚያስቀጣ ተናግረዋል። ይህንን ድንቅ ባህላዊ ህግ በዩኔስኮ ለማስመዝገብ የጅቡቲና የኢትዮጵያ ሱልጣኖች፣ የሀገር ሽማግሌዎች፣ የመንግስት ተወካዮችና ልዩ ልዩ የህብረተሰብ ክፍሎችን በማካተት የማስመዝገብ ጥረቶች እየተደረጉ እንዳለ አመላክተዋል። የአጠቃላይ ጎሳ መሪዎቹም ባህላዊ መሪዎቹም የባህል ተቋማትም በሙሉ የሚሳተፉ ይሆናሉ። ይሄ ኮንፈረንስ ሁለቱም ሀገራት በጋራ ለማዘጋጀት ፈልገው ሀብቱ የጋራ ሶስቱም ሀገራት የሚያገናኝና የጋራ ሀብት ስለሆነ ጅቡቲ ባለፈው ብቻውን ስታዘጋጅ ኢትዮጵያ ካላዘጋጀች በስተቀር ብቻውን ዩኔስኮ ማስገባት አትችልም። ያ ስለሆነ አሁን የኢትዮጵያ መንግስት እና የክልሉ መንግስት ያንን ደመቅ ባለ መልኩ ሁኔታ ምክንያቱም የአፋር ህዝብ በአጠቃላይ 90% የሚገኘው ኢትዮጵያ ውስጥ በመሆኑ ይሄን ሀብት ባህላዊ ሀብት ታላቅ ኮንፈረንስ በማካሄድ ለቀጣይ ትውልድ ታሪካዊ ሆኖ ውሳኔዎች የሚተላለፉበት ነው የሚሆኑት። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር ዘርፍ አስተባባሪና የአፋር ብሔራዊ ክልላዊ መንግስት ባህል ወጣቶችና ስፖርት ቢሮ ኃላፊ አቶ ሀሜድ ዱላ እንዳሉት በባህላዊ የማዳአ ህግ አጥፊው ወይም ወንጀለኛው ሳይያዝ ወይም ሳይታሰር ቢቀር ቅጣት የሚሰጠው ሲሆን በዚህ ባህላዊ ህግ መሰረት ለተፈጸመው ጥፋት አጥፊው ብቻ ሳይሆን የአጥፊው ጎሳ በሙሉ ተጠያቂ እንደሚሆኑ ተናግረዋል። የአፋር ማዳአ ባህላዊ ህግ በኢትዮጵያ ጅቡቲና በኤርትራ ያለ መሆኑን የጠቀሱት ቢሮ ኃላፊው ይህንን ስርዓት በዩኔስኮ ለማስመዝገብ ትኩረት ያደረገ ኮንፈረንስ ከየካቲት 3 እስከ 5 በሰመራ ከተማ እንደሚካሄድ ገልጸው የማዳአ ስርዓት በዩኔስኮ መመዝገቡ ለሀገር ከሚያበረክተው አስተዋጽኦ ባለፈ ቀጠናዊ ትስስርና አብሮነትን በማጠናከር ረገድ የጎላ ሚና እንዳለው አመላክተዋል። ለቀጣዩ ትውልድ ለመቆየት ነው ዋናው ዓላማ። የዚህ ኮንፈረንስ ተሳታፊ ደግሞ የአፋር ሱልጣኔት፣
ይሳተፋሉ። የጎሳ መሪዎችም ይሳተፋሉ። የሀገር ሽማግሌዎችም ይሳተፋሉ። የባህላዊ ሊቃኖች ይሳተፋሉ። የክልሉ ከፍተኛ አመራሮች እንዲሁም የክልሉ ሁሉም የዞን አመራሮች ይሳተፋሉ። በአፋር ክልል ዋና ከተማ ሰመራ ላይ ታላቁ ህዝባዊ ኮንፈረንስ ለማካሄድ ዝግጅቱን ጨርሰን እንገኛለን። የዚሁ ኮንፈረንስ ሁለቱም መንግስታት ኢትዮጵያና ጅቡቲ መንግስታት ዝግጁነት ሁለቱም መንግስት ኮንፈረንሱን በጋራ ለማስኬድ ዝግጅቱ ጨርሰን እንገኛለን ማለት ነው። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአካባቢውን ግብዓት ተጠቅመው ወደ ስራ የገቡ አምራች ኢንዱስትሪዎችን በቅርበት እየደገፈ መሆኑን የሰሜን ሸዋ ዞን አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። በዞኑ በኢንቨስትመንት ለመሰማራት ከመጡት 3054 ፕሮጀክቶች ውስጥ ከ880 በላይ የሚሆኑት ወደ ስራ ገብተዋል ብሏል መምሪያው። እስካሁንም ከ42000 በላይ ለሚሆኑ ዜጎች የስራ ዕድል በዘርፉ መፈጠሩ ተጠቁሟል። ስንታየው ኃይሉ በትንታኔ ተመልክተዋለች። በሰሜን ሸዋ ዞን አስተዳደር የሚገኙ በአምራች ኢንዱስትሪውና ከአምራች ኢንዱስትሪው ውጭ ያሉ የኢንቨስትመንት አማራጮች የአካባቢውን ምጣኔ ሀብት በማነቃቃት ለበርካቶች የስራ ዕድል እየፈጠሩ እንደሚገኙ የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ገልጿል። በአካባቢው ያለውን ጸጋ በመለየትና ኢትዮጵያ ሳምርትን ጨምሮ ሌሎች አማራጮችን በመጠቀም ባለሀብቶች ወደ ዞኑ እንዲመጡ የሚያደርጉ ስራዎች እየተሰሩ መሆናቸውን የተናገሩት የመምሪያው ኃላፊ ደምሰው መንበሩ በዚህም በርካታ ባለሀብቶችን መሳብ ስለመቻሉም አንስተዋል። የባለሀብቱን ፍሰት ወደ ዞናችን ለማሳደግ የተለያዩ ዘዴዎችን ነው የምንጠቀመው። ከደብረ ብርሃን ዩኒቨርሲቲ ጋር በመነጋገር የዌብሳይት ማበልጸግ ስራ ሰርተናል። በተለይ ዞናችን ላይ ያለውን የኢንቨስትመንት ሀብት በማስተዋወቅ ረገድ ሰፊ ሚና ያለውና በዚህም ረገድ ባለሀብቶች ይህንን እየተጠቀሙ ያለበት ሁኔታ ነው ያለው። ይሄርንበትን መንገድ ውጤታማ ነው ብለን ማሰብ እንችላለን። ባለሀብቶች ወደ ሁሉም የዞኑ ከተማና ወረዳዎች እንዲገቡ መደረጉ የማህበረሰቡን ጥያቄ የመለሰ መሆኑን ያነሱት የሞረትና ጅሩ ወረዳ ግብርና ጽሕፈት ቤት ኃላፊ ደረጃ አለማየሁ በአካባቢው ያለን ጸጋ ለመጠቀም የጎላ አበርክቶ እንዳለውም ገልጸዋል። ለምን እዚህ አካባቢ ኢንቨስትመንት ለምን አይኖርም የሚል ማህበረሰቡ በየመድረኩ ይህን ሀሳብ ያነሳል። ስለዚህ ዘንድሮ ጀምረናል። ማንጉዶ 2 የዱቄት ፋብሪካዎችን በኢንቨስትመንት ጀምረናል። በሳምንት 70-80 መኪና ተሳቢ ጭምር ይወጣል ከዚህ አካባቢ ስንዴ ማለት ነው። አንድ የአርሶ አደር ትልቅ የኢንቨስትመንት ካምፓኒ ርክክብ አድርገን ወደ ስራ ይገባል። በ90 ቀን ውስጥ አጠናቆ አንዱን ምዕራፍ ሊያስረክብ አረካክመናል። እንግዲህ እነዚህ ኢንቨስትመንቶች እዚህ አካባቢ ሲቋቋሙ ራሳቸውን ይችላሉ አይችሉም የሚለው አይደለም ለኛ ይቀርና ለሌላ አካባቢ የሚሸፍን ፖቴንሻል ነው ያለን። አምራች ኢንዱስትሪዎች በሁሉም ቦታዎች ስራ እንዲጀምሩ መደረጉ ለወጣቶች የስራ ዕድል ከመፍጠር ባለፈ ሌሎች ባለሀብቶች ወደ አካባቢው እንዲመጡ የሚያነሳሳ መሆኑን ያነሱት የሞረትና ጅሩ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ ባሻው በላይሁን ናቸው። ወደ 8192 ካሬ መሬት ላይ የመሰረት ድንጋይ ጥለን ያስጀመርንበት ሁኔታ ነው ያለው። ወደ 97 ሚሊዮን ብር ካፒታል ያስመዘገቡ ፕሮጀክቶች ናቸው። እነዚህ ሁለቱም ፕሮጀክቶች በቋሚም በጊዜያዊም ብለን ወደ 352 ወጣቶችን የስራ ዕድል የሚፈጥር ፋብሪካ ነው ማለት ነው። ይህን ያስጀመርንበት ሁኔታ ነው ያለው። በቅርቡ ነው የተጀመረው። በ1 ዓመት ከ6 ወር ግንባታውን አጠናቆ ለማህበረሰቡ አገልግሎት ይሰጣል ተብሎ ነው የሚታሰበው። በዞኑ ያሉ አምራች ኢንዱስትሪዎች የአካባቢውን ማህበረሰብ ጥሬ ዕቃ እየተጠቀሙ መሆኑን ያነሱት የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ደምሰው መንበሩ የግብአት አቅርቦት ትስስርም በአግባቡ እየተሰራበት መሆኑንም አንስተዋል። ከአርሶ አደሩ የሚመጡ ጥሬ ዕቃዎችን በግብአትነት ይጠቀማሉ። ለምሳሌ የዘይት ምርቶች አሉ። ቺፕስ ፋብሪካ አለ። ድንችን በግብአትነት ተጠቅሞ ያን ፕሮሰስ አድርጎ ለገበያ የሚያቀርብበት ሁኔታ ነው ያለው። የግብአት ትስስርን ጭምር በአግባቡ ተግባራዊ እየተደረገ እንደሆነም ጭምር ለማሳየት ይቻላል ማለት ነው። በእርባታው ዘርፍ የተሰማሩ ባለሀብቶች አሉ። እነኚህ ባለሀብቶች በተለይ ከአርሶ አደሩ በርካታ የወተት ምርት እየሰበሰቡ ያን ፕሮሰስ እያደረጉ ለማዕከላዊ ገበያ ጭምር የሚያቀርቡበት ሁኔታ እንዳለ ማየት እንችላለን ማለት ነው። አርሶ አደራችን በሰፊው እያመረተ ፋብሪካዎች ጋር ተሳስሮ የራሱንም ገቢ ጭምር የሚያሳድግበት እሴቱም ጭምር ደግሞ እየተጠቀመ አካባቢያችንን በትልቁ
የሚያስተዋውቁበት ሁኔታ እንዳለ ማየት እንችላለን ማለት ነው። የተቀላጠፈ አገልግሎት ለባለ ሀብቱ መስጠት መቻሉ ዞኑ ለኢንቨስትመንት ተመራጭ እንዳደረገው ያነሱት የሰሜን ሸዋ ዞን አስተዳደር ምክትል አስተዳዳሪ ተክለየስ በለጠ ከወረዳ ጀምሮ የተናበበ አሰራር መኖሩንም አንስተዋል። ወረዳ እስከ 0.5 ሄክታር ድረስ የመወሰን ስልጣን አለው። ዞንን አይጠብቅም፣ እዛው ወስኖ መሬት ይሰጣል። ዞኑ ደግሞ እስከ 2 ሄክታር ድረስ ባለሀብቶች ሲጠይቁ የክልልን ይሁንታ አይጠይቅም፣ እዚህ ወስኖ ለባለሀብቱ መሬት እንዲሰጥ ያደርጋል። በተመሳሳይ ከ2 ሄክታር በላይ ያለውን ደግሞ በአጭር ፕሮሲጀር ክልል ወስኖ መሬት እንዲያገኙ ያደርጋል። ይሄ ያልተንዛዛ የመሬት አሰጣጥና የውሳኔ ስርዓት በባለሀብቶቹ እይታ በጣም በጥሩ መወሰድ ያለበት ነው። ባለሀብት ሀብት ያለው ስለሆነ መጀመሪያ ሀብት ሊያፈስ የሚችለው አገልግሎት አሰጣጥ የተሻለ ያለበት አካባቢ ነውና የሰራናቸው ስራዎች ጥሩ ናቸው። በዞኑ አስተዳደር በኩል ለባለ ሀብቶች ከብድር፣ ቦታ አቅርቦት፣ መሰረተ ልማትና የተሳለጠ አገልግሎት በመስጠት በኩል ያለው አጋርነት ከፍተኛ መሆኑንም አቶ ተክለየስ ተናግረዋል። ወደ ስራ ሲገቡ ደግሞ የፋይናንስ አቅርቦት ይፈልጋል ባለ ሀብቱ። ይህን ሊያመቻች የሚችል የሊዝ ፋይናንስ ብድር፣ የፕሮጀክት ብድር እና የስራ ማስኬጃ ብድር መመቻቸት ይኖርበታል። ይህን እንደ ፍላጎታቸው ከልማት ባንክና ከተለያዩ የፋይናንስ አማራጮች ጋር በጋራ በመስራት በዚህ ዓመት እንኳን ከ1.4 ቢሊዮን ብር በላይ የሊዝ ፋይናንስ እና የፕሮጀክት ፋይናንስ ብድር ተመቻችቶላቸዋል እና ባለሀብት የራሱን ሀብት ይዞ ይመጣል። ግን ተጨማሪ ፋይናንስ ሲፈልግ ደግሞ ሕጉ በሚፈቅደው መሰረት ብድር እያመቻቸን ወደ ስራ መግባት ይኖርብናል። እነዚህ ሁኔታዎች ሰሜን ሸዋ ውስጥ ያለውን የኢንቨስትመንት ፍሰት በአንጻራዊነት የተሻለ አድርጎታል ብለን ልንወስድ እንችላለን። በዞኑ 3054 የሚሆኑ የኢንዱስትሪ ፕሮጀክቶች ፈቃድ የተሰጣቸው ሲሆን ከዚህ ውስጥም 884 የሚሆኑት ወደ ስራ በመግባት ለ42000 ዜጎች የስራ ዕድል የፈጠሩ መሆናቸውም ተገልጿል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርበዋለች። የብልጽግና ፓርቲ በመደመር እሳቤና በህብረ ብሔራዊ አንድነት ጠንካራ ሀገረ መንግስት የመገንባት ጥረት የተሳካ ውጤት እየተገኘበት መሆኑን የፓርቲው ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ ገለጹ። የብልጽግና ፓርቲ የበጀት ዓመቱ የ6 ወራት ስራዎችን አፈጻጸም የሚገመግም መድረክ በሆሳዕና ከተማ መካሄድ ጀምሯል። በመድረኩ ላይ ንግግር ያደረጉት የፓርቲው ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ በመደመር እሳቤና በህብረ ብሔራዊ አንድነት የብልጽግና ፓርቲ ጠንካራ ሀገረ መንግስት የመገንባት ጥረት የተሳካ ውጤት እየተገኘበት መሆኑን ገልጸዋል። አሰባሳቢ ትርክትን በማጎልበት ለሁሉም ዜጎች የምትመች የበለጸገች ሀገር በመገንባት ለተተኪው ትውልድ ለማስተላለፍ ዘመን ተሻጋሪ የልማት አሻራዎች እንዲቀመጡ እየተሰራ ይገኛል ብለዋል። በኢትዮጵያ ጠንካራ ተቋም የመገንባት እንዲሁም ፈጠራና ፍጥነትን መሰረት ያደረገ ጠንካራ አመራር በመፍጠር ረገድም ፓርቲው ስኬታማ ተግባራትን ማከናወኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባውን የካቲት 7 2018 ያካሂዳል። ምክር ቤቱ በስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል ተብሎ ይጠበቃል። እንዲሁም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል ተብሎም ይጠበቃል። በተያያዘም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁን የሚያጸድቅ ይሆናል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሆንላችሁ።